بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أيها الإخوة والأخوات، السلام عليكم ورحمة الله وبركاته. የተከበራችሁ ወንድሞቼና እህቶቼ የዛሬ ፕሮግራማችን ተፍሲር ሱረት አልበቀራ كالفاتحة قطلو يالو سورة البقرة. بعد أعوذ بالله من الشيطان الرجيم، بسم الله الرحمن الرحيم. الله سبحانه وتعالى يقول: ألف لام ميم ذلك الكتاب لا ريب فيه هدى للمتقين. ألف لام ميم حروف مقطعة. እነዚህ ፊደሎች ናቸው። አሊፍ ላም ሚም። ምን ማለት ነው ለሚለው ጥያቄ ሙፈሲሮች አላሁ አዕለሙ ቢሙራዲሂ፣ በእነዚህ ፊደሎች ምን እንደፈለገ አላሁ ሱብሓነሁ ወተዓላ ብቻ ነው የሚያውቀው። አሊፍ ላም ሚም ይህ ነው የሚባል ራሱ የቻለ ማዕና ወይም ተፍሲር የለውም፣ አልታወቀም። ይህ ከሙዕጂዛው አንዱ ነው። ቁርአን አልከሪም ሙዕጂዛ መሆኑን የሰው ልጅ አስተሳሰብ፣ የሰው ልጅ ጭንቅላት፣ የሰው ልጅ ትምህርትና እውቀት ሊደርስበት የማይችል በጣም ትልቅ የሆነ ሙዕጂዛ ተአምር በመሆኑ አሊፍ ላም ሚም እና አሊፍ ላም ሚም የመሳሰሉ የመጀመሪያ ሱራ ያላቸው ወይም እነዚህ ሕሩፍ ያላቸው ሱራዎች አላሁ አዕለም ብለዋል። ታዲያ ዓሊሞች ሙፈሲሮች አላሁ አዕለሙ ቢሂ ያሉት እኛ ምን ማለት እንችላለን? አላሁ አዕለሙ ቢሂ። ከዚህ ቀጥሎ አላሁ ስብሓነሁ ወተዓላ ምን ይላል? ذلك الكتاب لا ريب فيه። ذلك الكتاب ከነዚህ አሊፍ ላም ሚም እና የመሳሰሉት በተለያዩ ሱራዎች የሚገኙ አልሑሩፍ አልሙቀጠዓ ማለት ፊደሎች ቀጥሎ የሚመጣው አያት ስለ ኪታብ የሚናገር ነው። ምሳሌ እንጠቅሳለን። ከዛ በፊት ግን በአማርኛ ትርጉም ዓሊሞቻችን ያስቀመጡልን እነ ሼክ ሰይድ ሙሐመድ ሳዲቅ እና ሼክ ሙሐመድ ሳኒ ሐቢብ የኢትዮጵያ ታላላቅ ዓሊሞች ቁርአኑል ከሪም ሲተረጉሙት ምን ይላሉ? አ ለ መ በሚለው እና ዶት ዶት ወይም ነጥብ ነጥብ ያለበት ነው የጻፉት። በአረብኛ አሊፍ ላም ሚም ምንም ትርጉም አላስቀመጡም። ባለበት አሊፍ ላም ሚም። ጠይብ አሊፍ ላም ሚም እና ከዛ በኋላ የሚመጣው ከአሊፍ ላም ሚም እና አሊፍ ላም ሚም የመሳሰሉት የሚጀምር ሱራ ምን ብለናል? ስለ ኪታብ ነው የሚያወራው። ከነዚህ ሕሩፎች በኋላ ስለ ኪታብ ያወራል ቁርአን አልከሪም። ቁልቱ ይላል ሙፈሲር ولهذا كل سورة افتتحت بالحروف فلا بد أن يذكر فيها الانتصار للقرآن وبيان إعجازه وعظمته، وهذا معلوم بالاستقراء وهو الواقع في 29 سورة. يا قرآن الكريم تلاك النت، يا قرآن الكريم أشنا في النت. قرآن الكريم كلهم يوردوت كتابوች በላይ መሆኑን የሚገልጽ ቃላት ነው የሚናገረው አላህ ሱብሓነሁ ወተዓላ
በተለያዩ ሱራዎች ይህንን ኪታብ ምንድነው የሚለው ተፍሲር ኢብን ከሲር በ71ኛው ገጽ ላይ ያለው ወደ 29 ሱራ የሚሆኑ ከአሊፍ ላም ሚም አሊፍ ላም ራ እና የመሳሰሉት ስለ ቁርአን አልከሪም ይጠቅሳል። እዚህ ላይ ምን ይላል? አሊፍ ላም ሚም ذلك الكتاب لا ريب فيه ይህ መጽሐፍ ምንም ጥርጥር የለበትም። ላ ረይበ ፊህ ከአላህ ሱብሓነሁ ወተዓላ የወረደ መሆኑን ምንም የሚያጠራጥር ነገር አይደለም። ይህ መጽሐፍ ከአላህ ለመሆኑ ጥርጥር የለበትም፣ ለፈራህያን መሪ ነው ይላል በአማርኛ ትርጉም። በሌላ ሱራ በሱረት አልዕምራን አሊፍ ላም ሚም ካለ በኋላ አላሁ ላ ኢላሃ ኢላ ሁወ አልሐዩል ቀዩም ነዘለ ዐለይከ አልኪታበ ቢልሐቅ ስለ ኪታብ ያወራል። ሙሰዲቀን ሊማ በይነ የደይህ። በሱረት አልአዕራፍ አሊፍ ላም ሚም ሷድ ኪታቡን ኡንዚለ ኢለይከ ፈላ የኩን ፊ ሰድሪከ ሐረጁን ምንህ። በሱረት ኢብራሂም አሊፍ ላም ራ ኪታቡን አንዘልናሁ ኢለይከ ሊቱኽሪጀ ናሰ ሚነ ዙሉማት ኢለ ኑር ቢኢዝኒ ረቢሂም። በሱረት ፉሲለት አሊፍ ላም ሚም ተንዚሉ ልኪታብ ላ ረይበ ፊህ ሚን ረቢል ዓለሚን። ሱረቱ ሰጅዳ በሱረት ፉሲለት ሓሚም ተንዚሉ ሚን ረሕማን ረሒም። በሱረት አሹራ ሓሚም ዓይን ሲን ቃፍ ካለ በኋላ ከዛሊከ ዩሒ ኢለይከ ወኢለ ለዚነ ሚን ቀብሊከ አላሁል ዐዚዙል ሐኪም። ዩሒ ኢለይከ ያዕኒ ዩነዝሉ ኢለይከ አልቁርአን። ጠይብ ከነዚህ የተቆራረጡ ፊደሎች አሊፍ ላም ሚም በኋላ ስለ ኪታብ ያወራል። ምን ይላል እዚህ ላይ በሱረት አልበቀራ ذلك الكتاب لا ريب فيه ይህ መጽሐፍ ምንም ጥርጥር የለበትም፣ የሚያጠራጥር ነገር አይደለም። ምን መሆኑን? ከአላህ መሆኑ ከአላህ ሱብሓነሁ ወተዓላ የወረደ መሆኑን ምንም ነገር የሚያጠራጥር ነገር የለም። ላ ረይበ ፊህ ዐላ አነሁ ነዘለ ሚን ዒንዲላህ ሁደን ሊልሙተቂን አላህን ለሚፈሩ ሰዎች ደግሞ መመሪያቸው ነው። መመሪያ የሚፈልግ ሰው ይኸው አልቁርአን አልከሪም ከህዝባችን ከህብረተሰባችን እንዴት ነው መኖር የምንችለው? ከተለያዩ ነገሮች ከተለያዩ ህጎች እንዴት ነው መስማማት የምንችለው? ሁደን ሊልሙተቂን። ቁርአን ሲቀራ ذلك الكتاب لا ريب فيه هدى للمتقين የሚለው 3 ነጥብ ያለበት እንደ ቅንፍ ፊህ የሚለው ቃል በሁለት 3 ነጥቦች የተከበበ ነው። በሁለት 3 ነጥብ 3 ማለት ምን ማለት ነው? ከፊትም 3 ነጥብ አለ፣ ከኋላም 3 ነጥብ አለ። ምን ማለት ነው? በአንዱ ማሳረፍ ትችላለህ። ذلك الكتاب لا ريب فيه ወይም ذلك الكتاب لا ريب ከዛ በኋላ فيه هدى للمتقين የትኛው ይሻላል? ذلك الكتاب لا ريب فيه ብሎ ማሳረፍ ይመረጣል። ለምን?
ذلك الكتاب لا ريب ብለን ካቆምን ፊህ ከየትኛው ጋር ሊደመር ነው? ከሁደን ሊልሙተቂን። ፊህ ሁደን ሊልሙተቂን ካልን ምን ማለት ነው? በውስጡ ለሰዎች መመሪያ የሆነ ነገር ነው ቁርአን አልከሪም። በውስጡ ካልን የተወሰነ ነገር አለው ማለት ነው። ነው የተወሰነ ሳይሆን ሁሉም ቁርአን መመሪያ ነው። ስለዚህ ሁሉም ቁርአን መመሪያ ነው የሚለው ትርጉም መያዝ የሚችለው ذلك الكتاب لا ريب فيه ብለን ስናሳርፍ ነው። ሁደን ሊልሙተቂን ለሰዎች ለአላህ ሱብሓነሁ ወተዓላ የሚፈሩ ሰዎች መመሪያ ነው። الذين يؤمنون بالغيب እነማን ናቸው እነዛ አላህን የሚፈሩ ሰዎች? በእኛ አስተሳሰብ አላህ የሚፈራ በቅርጽም በልብስም ሊሆን ይችላል፣ በንግግርም ሊሆን ይችላል። በምናየው በምንሰማው ነገር አላህ ይፈራል ብለን እናስባለን። ኸይር ነው፣ ማሻአላህ፣ እንደዚህ ማሰቡ ጥሩ ነው። ነገር ግን አላህ ሱብሓነሁ ወተዓላ አላህን የሚፈሩ ብለው የጠቀሳቸው ምን አይነት መግለጫ ነው ያላቸው? الذين يؤمنون بالغيب መጀመሪያ በገይብ ያምናሉ። ምን ማለት ነው ገይብ? ማሳመኛ ነገር ሳይፈልጉ አላህ መኖሩን ምን ማሳመኛ መንገድ ትፈልጋለህ? አላህን ማየት እንፈልጋለን የሚሉ ይሁዶች ነበሩ። ሱብሃንአላህ ለን ኑእሚነ ለከ ሐታ ነረ አላህ ጀህራ፣ አላህ በአይናችን ማየት እንፈልጋለን እኛ ማመን ካለብን አሉ። ሱብሃንአላህ። ስለዚህ አላህን የሚፈሩ ብሎ ከጠቀሳቸው አለዚነ ዩእሚኑነ ቢልገይቢ ሳያዩት የሚያምኑት። እንኳን አላህን ሱብሓነሁ ወተዓላ ነቢያችንን እንኳን እኛ በዚህ ዘመን ያለን ሰዎች አላየናቸውም፣ ግን እናምናቸዋለን፣ እንከተላቸዋለን፣ እንወዳቸዋለን። ዓለይሂ ሰላቱ ወሰላም ሰሉ ዓለይሂ ወሰሊሙ ተስሊማ። በቁርአን አልከሪም ከአላህ ዘንድ የወረደ መሆኑን በጅብሪል አማካኝነት የወረደ መሆኑን ወደ ነቢይና ሙሐመድ ሰለላሁ ዐለይሂ ወሰለም እንደወረደ ምንም አንጠራጠርም። አለዚነ ዩእሚኑነ ቢልገይቢ ጀና መኖሩ ጀሃነም መኖሩ ከሞት በኋላ ህይወት እንዳለ አንጠራጠርም፣ እናምናለን። هذه كلها ይህ ሁሉ من الغيبيات በአይን የማይታይ ያልተጨበጠ ነገር እናምናለን። الذين يؤمنون بالغيب الذين يؤمنون بالغيب أيها الإخوة والأخوات ይህንን ፍሬዝ ወይም ጁምላ ለመግለጽ በጣም ሰፊ የሆነ ማብራሪያ ይፈልጋል። ነገር ግን ጊዜ ለመቆጠብ ያህል ያልነው በቂ ነው። الذين يؤمنون بالغيب ተጨማሪ መግለጫቸው ويقيمون الصلاة ሰላትን ይሰግዳሉ። يقيمون በወቅቱ የሶላት ሰዓት ዙሁር የራሱ ወቅት አለው፣ ዓስር የራሱ አለው። ሁሉም አምስት ወቅቶች በወቅቱ በአንደኛው ወቅት يقيمون الصلاة بكل شروطها وركوعها وأركانها ሁሉም የሚያስፈልጉ ነገሮችን በማሟላት ወልኸሽያ ወልኹሹዕ አላህን በመፍራት የሚሰግዱ ሰዎች ናቸው። እነማ እነዛ ሁደን ሊልሙተቂን ይህንን ቁርአን ለነዛ አላህን የሚፈሩ ሰዎች መመሪያ ነው ያለን። እነዛ ሰዎች እነማን ናቸው? الذين يؤمنون بالغيب አንድ ويقيمون الصلاة ሰላትን የሚሰግዱ ومما رزقناهم ينفقون
ከሰጠናቸው የሚሰጡ ሱብሃንአላህ። አላህ ሱብሃነሁ ወተዓላ ያልሰጠንን ነገር በእጃችን የሌለ ነገር ስጡ አላለም። ሰደቃ መስጠት ካለብን ካለን ነገር ነው። በእጃችን ካለው ነገር፣ በቤታችን ካለን ነገር፣ በቁጥጥራችን ስር ያለው ነገር ምንድን ነው ያለኝ እኔ ብለን ራሳችን ስንጠይቅ አንዱ ገንዘብ ይኖረዋል፣ ሌላው የዱንያ ዕውቀት ይኖረዋል፣ ሌላኛው የአኺራ ዕውቀት ይኖረዋል። ዕውቀት ራሱ የራሱ ዲፓርትመንት የራሱ ሳብጀክት አለው። አንድ ፕሮፌሰር ሁሉም ሰው ሳብጀክት ያውቃል ማለት አይደለም። አንድ ዶክተር ጂኦግራፊ ያውቃል ማለት አይደለም። ሁሉም ሰው የየራሱ ተሰጥኦ አለው። ወሚማ ረዘቅናሁም ካላቸው ነገር የሚሰጡ አላህ ከሰጣቸው ነገር የምትሰጠውም የተሰጠህ ነው። በጭንቅላቴ ነው፣ በደሜ ነው፣ በላቤ ነው ያመጣሁት ያገኘሁት የሚለው የነ ቃሩን ትምክህት የት አደረሳቸው? አጠፋቸው። የታሉ በስልጣናቸው የተመኩ እንደነ ሃማን በንግስነታቸው የተመኩ እንደነ ፊርዓውን በሀብታቸው የተመኩ ለምሳሌ ቃሩን። የተሰጠህ ነገር እንኳን አላህ ነው የሰጠህ። በእውቀት የሚለው እውቀቱ ራሱ ማን ነው የሰጠህ? በጉልበቴ በላቤ ማን ነው ጉልበት የሰጠህ? ወሚማ ረዘቅናሁም ዩንፊቁን ካላቸው ነገር ከተሰጣቸው ነገር የሚያካፍሉ ለሰው፣ ለጎረቤት፣ ለዘመድ፣ ለጓደኛ፣ ለተቸገረ ሰው፣ ለየቲም፣ ለሚስኪን፣ ለድሃ የሚረዱ ባላቸው ነገር አስምሩበት፣ ከተሰጣቸው ነገር አስምሩበት። ከሌለ የለም፣ ከሌለህ የለህ ነው። ወሚማ ረዘቅናሁም ዩንፊቁን። ሰደቃ ሲባል ድሮ ምን ይመስለን ነበር? ብር ብቻ ብር መስጠት ወይም ደግሞ ስጋ በግ አርዶ በሬ አርዶ ማከፋፈል። ይሄ አንድ ነው። ሰደቃ በጣም ሰፊ ርዕስ ነው ያለው። በጣም በውስጡ በጣም ሰፊ ነው ሰደቃ። ሀብታሞች እኮ በአጅር ቀደሙን አሉ ሰሓባ ሲጠይቁ ወደ ረሱል ዓለይሂ ሰላም መጥተው ያ ረሱላላህ ዘሀበ አህሉ ድሱሪ ብልኡጁር፣ ሀብታሞች ቀደሙን፣ ዘሀበ አህሉ ድሱሪ ብልኡጁር። ለምን በአጅር ቀደሙን ሲሉ እንዴት? ይሰሉነ ከማ ንሰሊ፣ እኛ እንደምንሰግደው ይሰግዳሉ። ወየሱሙነ ከማ ነሱም፣ እኛም እንደምንጾመው ይጾማሉ። ነገር ግን ወየተሰደቁነ ቢፉዱሊ አምዋሊሂም፣ ባላቸው ሀብት ደግሞ ሰደቃ ይሰጣሉ። ብሩን አይደለም የተመኙት ሰሓቦች፣ ሀብቱን አይደለም፣ ስራውን ነው፣ ሰደቃውን ማሳለፉን፣ ወደ አኺራ ማሳለፍ። ሰላት እንደኛ ያሳልፋሉ፣ ጾም ይጾማሉ፣ ለአኺራ ያሳልፋሉ። በገንዘባቸው ደግሞ ሰደቃ ያደርጋሉ። ረሱል ዓለይሂ ሰላም ምን አሏቸው? እናንተም ሰደቃ የምታደርጉበት ነገር አለ እኮ። እነ ቢኩል ተስቢሐትን ሰደቃ፣ ሱብሓነላህ ማለት ወቢኩል ተሕሚደትን ወተክቢረትን ወተህሊለትን እያሉ በጣም ብዙ ጠቀሱ። ወሚማ ረዘቅናሁም ዩንፊቁን ከተሰጣቸው ነገር የሚሰጡ የሆኑ ሌላ ተጨማሪ የሙተቂን አላህን የሚፈሩ ሰዎች መገለጫቸው ወለዚነ ዩእሚኑነ ቢማ ኡንዚለ ኢለይከ፣ ወደ አንተ በወረደው ወይም በተወረደው የሚለው ቃል ተሰጥቶታል። ወደ አንተ በወረደው ቁርአን
የሚያምኑ የሆኑ والذين يؤمنون بما أنزل إليك وما أنزل من قبلك ካንተ በፊት በወረደው ቁርአንም ጭምር የሚያምኑ የሆኑ وبالآخرة هم يوقنون በአኺራም የሚያምኑ የሆኑ ሰዎች በመጨረሻይቱ ቀን አኺራ يوم القيامة የትንሣኤ ቀን የሚያምኑ የሆኑት እነዚህ በሙሉ ናቸው። እነማ المتقين والذين يؤمنون بما أنزل إليك ودانت بتوردوا قرآن يميامنوا يهونوا كال بخلا وما أنزل من قبلك كانت بفيت بوردوا قرآن كتاب بانت بفيت كانت بفيت بنبروت نبيوች የተሰጣቸው ኪታብ ለምሳሌ እንደነ ዒሳ ወሙሳ ወዳውድ وإبراهيم الزبور والإنجيل والتوراة وصحف موسى وإبراهيم የሚያምኑ የሆኑ አጂብ እዚህ ላይ ምን ለማስታወስ ነው የደገምኩት? እኛ ሙስሊሞች በሁሉም ነቢያቶች እናምናለን፣ በሁሉም ኪታቦችም እናምናለን። ከአላህ ዘንድ የወረዱ ተውራት፣ ኢንጂል፣ ዘቡር፣ ሱሑፍ ኢብራሂም ወሙሳ እና ሌሎች በዚህ የሚያምኑ የሆኑት እነዚህ ናቸው። እነዛ ሙተቂን ያላቸው አላህ ሱብሓነሁ ወተዓላ ኡላኢካ እነዚህ ሰዎች ይህንን መግለጫ ያላቸው ሰዎች በሙሉ አላ ሁደን ሚን ረቢሂም በአላህ ሱብሓነሁ ወተዓላ መንገድ ሂዳያ ያሉ ሰዎች ናቸው። ኡላኢከ አላ ሁደን ሚን ረቢሂም ወኡላኢከ ሁሙል ሙፍሊሑን እነዚህ ሰዎች ምንድን ናቸው ይላል? አሸናፊዎች፣ የታደሉ ሰዎች። ጠይብ በአማርኛ ተፍሲር እነዚያ ከጌታቸው በመመራት አላ ሁደን የሚለው በመመራት ላይ ናቸው። እነዚያም እነሱ ፍላጎታቸውን ያገኙ ናቸው። አዎ አሸናፊ ያልነው ለዚህ ነው። አልሙፍሊሕ አሸናፊ ፍላጎቱ ያገኘ ሰው። ምንድነው ፍላጎታቸው? በዱንያ የአላህ አማኞች ሆነው እንዲኖሩ፣ በመጨረሻ ህይወታቸው ላኢላሃ ኢላላህ እንዲሆንና በቀብር ከዓዛብ እንዲድኑ ከዛ በኋላ ወደ ጀነት እንድንገባ ይሄ ነው ፍላጎታችን። ኡላኢከ አላ ሁደን ሚን ረቢሂም ወኡላኢከ ሁሙል ሙፍሊሑን እነዚያ እነሱ ፍላጎታቸውን ያገኙ ናቸው። ጠይብ አላህ ሱብሓነሁ ወተዓላ ስለ ሙእሚኖች ይህንን ከተናገረ በኋላ ወደ ሌሎች ፍጡራን ወደ ሌሎች አካላት ደግሞ ያዞራል። ከዛ በኋላ ያለው ሌሎች ማለት የሙተቂን የሙእሚኒን ተቃራኒ ተጻራሪ፣ የሙእሚኖች የአማኙ ተቃራኒ ምንድን ነው? ከሃዲ። ስለዚህ ስለ ከሃዲያን ምን ይላል አላህ ሱብሓነሁ ወተዓላ? ኢነ ለዚነ ከፈሩ እነዛ የካዱ ሰዎች ሰዋኡን ዐለይሂም ሁሉም ለነሱ አንድ ነው። ምንድን ነው ሁሉም ለነሱ አንድ? አአንዘርተሁም አም ለም ቱንዚርሁም ላ ዩእሚኑን ብታስፈራራቸውም ባታስፈራራቸውም ምን ማለት ነው? ነገ ጀሃነም አለ፣ በአላህ ካላመናችሁ በቀብር ጥያቄ አለ፣ እንዲህ እንዲህ አለ ስትላቸው ብትላቸውም ባትላቸውም
ሰዋኡን ዐለይህም እኩል ነው ለነሱ አአንዘርተሁም አም ለም ቱንዚርሁም ብታስፈራራም ባታስፈራራም ላ ዩእሚኑን አያምኑም ጭራሽ ማስፈራራትም አይጠቅማቸውም ዝም ብትልም ምንም አይመስላቸውም ሰዋኡን ዐለይህም ሁሉም ለነሱ እኩል ነው አያምኑም ላ ዩእሚኑን ለምን ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم الله سبحانه وتعالى በልቦቻቸው ላይ በመስሚያቸውም ላይ አትሞባቸዋል በአይኖቻቸውም ላይ መሸፈኛ አለ ለነሱም ታላቅ ቅጣት አላቸው ይላል طيب ندقمው ختم الله على قلوبهم وعلى سمعهم الله سبحانه وتعالى በልቦቻቸውና በመስሚያቸው ማለት በልባቸውም በጆሮአቸውም አላህ ሱብሓነሁ ወተዓላ ምን አድርጎባቸዋል አትሞባቸዋል ማህተም በአይኖቻቸውስ መሸፈኛ አድርጎባቸዋል ምን ማለት ነው ጥሩ ነገር አያስቡም ጥሩ ነገር አይሰሙም ጥሩ ነገር አያዩም ለነሱ በጣም ትልቅ የሆነ ቅጣት አለባቸው እዛው ይጠብቃቸዋል ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم طيب الزلاي بأرات وين بصوست آيات وسط الذين يؤمنون بالغيب كملوا اسكا وبالآخرة هم يوقنون ولت آيات ناتشو ግን በትንሽ አያቶች ስለ ሙእሚኑን ስለ ሙተቁን ስለ አላህ ሱብሓነሁ ወተዓላ የሚያምኑ አማኞችና አላህን የሚፈሩ ከገለጸ በኋላ በትንሽ ቃላት ለካፊሮችም ከዛ ባነሰ በሁለት አያት ገለጻቸው ለምን ሁለቱም ፊናቸው ያሳወቁ ቦታቸው ያሳወቁ ማንነታቸውን ያሳወቁ ናቸው እነዛ ሙእሚኖች ናቸው እነዚያ ካህዲያን ናቸው ካፊሮች ናቸው ሙእሚን በሙእሚንነቱ በኢማኑ ይመካል ይደሰታል ካፊር በኩፍሩ ይመካል ይደሰታል ይሄ የራሳቸው አላቸው ለኩም ዲኑኩም ወልየዲን ማንነቱ ግልጽ ነው ከዚህ በኋላ ያሉት አያቶች ግን ከ8ኛ እስከ 20ኛው ምን ማለት ነው ከ8ኛ እስከ 20 ማለት 12 አያቶች 12 አንቀጽ የሚገልጸው ስለማን ነው ስለ ሙናፊቆች ሙናፊቅ አስመሳይ አጭበርባሪ አታላይ እዚህም አለሁ እዛም አለሁ እዚህም ከናንተ ጋር ነኝ እዛም ከናንተ ጋር ነኝ የሚል ሁሌም ከሁሉም እየተመሳሰለ እንዲኖር የሚፈልግ እንዲበላ የሚፈልግ ከነዚህም ያልሆነ ከነዛም ያልሆነ ግን ከሁሉም ነኝ ባይ ሱብሃንአላህ ያልሆነው የሚሆነው ያልሆነው መሆን የሚፈልግ አለ ቦታው የሚቀመጥ እኔ ነኝ እዩኝ አለሁኝ ካልሆነ በስተቀር ቁም ነገር የሌለው
ሙናፊቅ ምን አይነት መግለጫ እንዳለው አላሁ ሱብሓነሁ ወተዓላ በቁርአን አልከሪም እንዲህ ይላል፣ ወሚን ናስ ከሰዎች እኮ አሉ ይላል፣ መን የቁሉ ምን ይላሉ? አመና ቢመን አመና ቢላሂ ወቢልየውሚል አኺሪ በአላህና በመጨረሻይቱ ቀን አምነናል የሚሉ የምላስ አማኞች አሉ። የልብ ኢማን ሳይሆን የምላስ። ሱብሓነላህ። ወሚን ናስ መን የቁሉ አመና ቢላሂ ወቢልየውሚል አኺር በአላህም በመጨረሻ ቀንም ቅያማ አምነናል ይላሉ። ወማ ሁም ቢሙእሚኒን ግን በፍጹም እነዚህ ሰዎች አማኞች አይደሉም። የአማርኛ ትርጉሙ ምን ይላል? ከሰዎችም በአላህና በመጨረሻው ቀን አምነናል የሚሉ አሉ፣ እነርሱም አማኞች አይደሉም። አዎ ወማ ሁም ቢሙእሚኒን በፍጹም እነዚህ ሰዎች አማኞች አይደሉም። ታዲያ ምንድን ናቸው? ታዲያ ለምን አምነናል አሉ? በአላህም በቅያማም እናምናለን አሉ። ለምን? ዋሽተው ናፍቀው ሙናፊቆች ስለሆኑ። ما معنى منافق؟ المنافق الذي يظهر خلاف ما في قلبه ልቡ ሌላ የውጭ አካሉና ንግግሩ ሌላ። ወዳጅ ይመስላል፣ ዋናው ጥላት ነው። የሚያግዝ ይመስላል፣ ዋናው አፍራሽ ነው። ጥርሱ ያሳያል፣ ግን ይገድላል። ካንተ ጋር የተወሰነ ኪሎ ሜትር ይሄዳል፣ ይጓዛል፣ ግን መሃል ላይ ይተዋሃል። በጥሩ ጊዜ በሰላም ጊዜ በሚበላበትና የሚጠጣበት ሰዓት ካንተ ጋር ነው። ትንሽ ችግር በሚገጥመን ሰዓት ዞር የሚል። ሙናፊቅ ምላስ የተሰጠው ነው። መምሰል አስመሳይነቱ በጣም የላቀ ነው። የንግግር ችሎታው ሰዎች ምን ይወዳሉ፣ ምን ይጠላሉ፣ አንተስ ምን ትወዳለህ፣ ምን ትጠላለህ የሚለውን ነገር ያጠና ነው። ከሙስሊም ጋር ሙስሊም ነው፣ ከካፊር ጋር ካፊር ነው። እኔ ነኝ ያለ ከሙስሊም ጋር እኔ ነኝ ያለ ሙስሊም ነው። ከካፊር ጋር እኔ ነኝ ያለ ካፊር ነው። ከሙስሊም ጋር አውል ሰፍ ነው የሚገኘው። ሌባ፣ ጭበርባሪ፣ አስመሳይ፣ አታላይ። ቅርጹ አይተኸው ትፈራዋለህ፣ ተከብረዋለህ። አለባበሱ ምን ይወጣለታል? ለመሆኑ ሰው ነው ወይስ መልአክ ነው ብለህ እስከምትጠራጠር ድረስ። ሙናፊቅ ሰው ይሸውዳል፣ የሰው ልብ ይወስዳል። አላህን ግን ማታለል አይችልም። ኒፋቅ ይባላል በአረብኛ። እንደነዚህ አይነት ሰዎች ወሚን ናስ ከሰዎች አሉ ይላል። ከሰዎች የሰው አይነት አላህ ሱብሓነሁ ወተዓላ ሲገልጽልን ሶስተኛው አካል ነው ይሄ። የመጀመሪያው ሙእሚኖች አላህን የሚፈሩ ሰዎች ነገረን። ከዛ በኋላ ግልጽ የሆኑ ካፊሮች አናምንም እምቢ ያሉ ሰዎች ነገረን። ከዛ በኋላ ግን በውስጣቸው በልባቸው ያላመኑ ጥቅም ስላላቸው ብቻ ጠጋ የሚሉ ውሸታም የሆኑ ፍጥረት ወሚን ናሲ መን የቁሉ አመና ቢላሂ ወቢልየውሚል አኺሪ ወማ ሁም ቢሙእሚኒን ከሰዎች አሉ ይላል።
እኛ አምነናል ይላል በሙሉ ኮንፊደንስ። እንዴ ነቢያችን ረሱላችን ወደ ረሱል ዐለይሂ ሰላም መጥቶ ምንድነው ያሉት በሱረት አልሙናፊቁን ኢዛ ጃአከ አልሙናፊቁነ ቃሉ ነሽሀዱ ኢነከ ለረሱሉላህ። ድምፃቸው በራስ መተማመን ኮንፊደንሳቸው ምንድነው? ኮንፊደንሳቸው በጣም ከባዶች ናቸው። ኢዛ ጃአከ አልሙናፊቁን ቃሉ ማዛ ነሽሀዱ አነከ ለረሱሉላህ። የማጋነን ቃላቶች ሁሉ ተጠቅመው አንተ እኮ በእርግጥ የአላህ መልእክተኛ መሆንህን እናምናለን አምነናል አለው። ሱብሓነላህ ወላሁ ያዕለሙ ኢነከ ለረሱሉ። አላህ እኮ ያውቃል አንተ የአላህ መልእክተኛ መሆንህን አላህ ያውቃል። በቂ ነው የአላህ እውቀት። እነዚህ ያወቁ አላወቁ፣ አመኑ አላመኑ ምን ይጠቅማል? ወላሁ የሽሀዱ ኢነል ሙናፊቂን ለካዚቡን። ዋሽተው ነው ውሸታቸውን ነው እናምናለን የሚሉት። በሁሉም ጉዳይ አለ ሙናፊቅ። በጓደኝነት አለ፣ በቤተሰብ አለ፣ በባልና ሚስት አለ፣ በስራ ባልደረባ አለ፣ በፖለቲካ ፓርቲ አለ፣ ከሀገር ወደ ሀገር ወይም ደግሞ በሀገራትና በመንግስታት ውስጥ አለ። ሙናፊቅ አስመሳይ፣ ውሸታም፣ አጭበርባሪ መስሎ የሚታይ ማለት ነው። በህይወታችን ስንት ተሞክሮ አይተናል። ሰዎች እዛ ጋር ሆነው ልክ እዛ ያሉ መስለው እዚህ ያለውን ነገር ይቆጣጠራሉ። እዚህ ሆነው እዚህ ያሉ መስለው እዛ ጋር ያለው ነገር ይቆጣጠራሉ፣ መልእክት ያስተላልፋሉ። ኒፋቅ እኮ ነው ይሄ። በዓላማው ያልሆነ በሚያምንበት ቦታ ያልሆነ በማያምንበት ቦታ ሆኖ የማያምንበትን እየተናገረ የማያምንበትን እየሰራ ሌላ ሰው መስሎ ይኖራል። ስለ ሙናፊቅ ተወርቶ አያልቅም። ጠይብ ምን ይላል በኪታብ ተፍሲር እብን ከሲር 84ኛው ገጽ ومن الناس من يقول آمنا بالله وباليوم الآخر وما هم بمؤمنين يخادعون الله والذين آمنوا وما يخدعون إلا أنفسهم وما يشعرون. النفاق لوس لنفاق يقلزال መጀመሪያ يخادعون الله የሚለውን ተረጉመውና እነዚህ ሙናፊቆች አላህን ያታልላሉ፣ ያጭበረብራሉ፣ ይሸውዳሉ። يخادعون من الله يخادعون الله سبحان الله. አላህንና እነዚያን ያመኑትን ሰዎች ያታልላሉ የማያውቁ ሲሆኑ ነፍሶቻቸውን እንጂ ሌላን አያታልሉም ይላል። አንዳንድ ጊዜ የአማርኛ ትርጓሜው ባለበት ሲነበብ ባለበት ሲቀራ ልክ በተጻፈበት ሁኔታ ለመረዳት ይከብዳል። ለምን? ማብራሪያ ያስፈልጋል። ያው አሁን ማብራሪያው መጣለን። يخادعون الله አላህን ያታልላሉ። እንዴት ነው አላህን ማታለል የሚቻለው? والذين آمنوا ሙእሚኖችንም ጭምር ያታልላሉ። አዎ ሙእሚኖችማ ሊታለሉ ይችላሉ፣ ሰዎች ናቸው። ሰው እወድሃለሁ ሲልህ እንደሚወድህ ብቻ ነው የሚረዳ። ኧረ የኔ ጀግናው የኔ አንበሳው ሲልህ ልክ እንዳለው የኔ ጀግና ብሎኛል፣ የኔ አንበሳ አለኝ፣ አከበረኝ ትላለህ። በእምነት ዙሪያም ካንተ ጋር ተመሳስሎ አንተ የተቀመጥክበትን ቦታ፣ አንተ የምትገባበትን ቦታ፣ አንተ የምትለውን ነገር ይላል። يخادعون الله والذين آمنوا። ነገር ግን የዚህ ሁሉ የማታለል ድምሩ وما يخدعون إلا أنفسهم ራሳቸውን ናቸው የሚሸውዱት፣ ራሳቸው ነው የሚያታልሉት ያልሆኑትን መሆን ሲፈልጉ። يخادعون الله والذين آمنوا وما يخدعون إلا أنفسهم
وما يشعرون سبحان الله የማያውቁ ሲሆኑ አያውቁም ጭራሽ አያውቁም ማለት ነው وما يشعرون ራሳቸውን እያታለሉ መሆናቸው አያውቁም طيب ስለ ኒፋቅ ምን ይላል هو إظهار الخير وإصرار الشر ከውጭ ጥሩ የሚመስለው በንግግሩ በጣም ጥሩ ሰው በልቡ ግን ያመቀው በጣም መርዝ የሆነ ነገር አለ هذا هو النفاق እና በሁለት ይከፈላል ኒፋቅ اعتقادي وعملي ከልብ ጋር የተያዘ ከእምነት ጋር የተያዘ አንድ ይሄ ሲሆን ሁለተኛው ከስራ ጋር የተያዘ የእምነት ኒፋቅ ከባድ ነው የእምነት ኒፋቅ ማለት ያላመነ ሆኖ አምናለሁ የሚል ማለት ነው እምነቱ ሌላ ሱብሃንአላህ የተግባር ኒፋቅ ግን ከሱ የተሻለ ነው ለምን የጉድለት ነው በተግባሩ የሚታይ ነው የእምነት اعتقادي وهو الذي يخلد صاحبه في النار በእምነት ኒፋቅ የሆነ ሰው በእምነት ኒፋቅ ማለት በልቡ ውስጥ ምንም እምነት የሌለው ሆኖ አማኝ መስሎ የሚታይ እንደነዚህ አይነት ሰዎች ቦታቸው ጀሃነም ነው ሌሎች ግን የተግባር ኒፋቅ ያላቸው ሰዎች አሉ አምነው ሲያበቁ በላ ኢላሃ ኢላላህ አይጠራጠሩም ወሙሐመድ ረሱላህ አይጠራጠሩም ኪታብ እውነተኛ ሐቀኛ ከአላህ Subhanahu Wa Ta'ala የወረደ ኪታቡን አይጠራጠሩም ነገር ግን የተግባር ችግር አለባቸው በቃላቸው አለመጽናት ለምሳሌ ልክ الرسول عليه الصلاة والسلام የሆነ ምልክት ነገሩን ማለት ነው አያቱል ሙናፊቅ ثلاثة የሙናፊቅ ምልክቶች ሶስት ነገሮች አሉት إذا وعد أخلف ቃል ከገባ የቀጠሮ የምን በሰዓቱ በወቅቱ በቃሉ አይገኝም وإذا حدث كذب ሲናገርም ይዋሻል እና የመሳሰሉት አንዳንድ ሐዲስ 3 ይላል አንዳንድ ሐዲስ 4 ይላል ምልክት አላቸው ሙናፊቆች طيب እነዚህ የተግባር ጉድለት ያላቸው ሰዎች የጉድለታቸው መጠን ኒፋቅ መጠን አላቸው የጉድለታቸው ያክል የኒፋቅ ምልክት አላቸው የኒፋቅ ደረጃ አላቸው ነገር ግን ጭራሽ ያላመኑ ሆነው አምነናል የሚሉ እነዚህ ሌላ ሰዎች ናቸው በልብ ካፊር ሆኖ ከሃዲ ሆኖ ከውጭ አካላቱና መላሱ አማኝ የሚመስለው ይሄ አደገኛ ሙናፊቅ ነው ሙስሊምም ካፊርም እነዚህን ሰዎች ሲያያቸው እንደ ሙስሊም ነው የሚያያቸው ሙስሊምም ወንድሜ ነው የሚለው ከኛ ጋር ነው የሚሰግደው ከኛ ጋር ነው ቁርአን የሚቀራው የኛ ነው የሚለው የኛ ካፊርም ተራ የሆነ ካፊር እንጂ አዋቂዎችማ እነማ ምን አይነት ሰዎች መሆናቸው ያውቃሉ ተራ ሰው ያ ሙስሊሙ ብለው ነው የሚጠሩት ሙስሊም ነው በቃ ለነሱ እንኳን ለነሱ ለሙስሊሞቹ እንኳን ሙስሊም ነው ሙስሊም ሆኖ ነው የሚታየን በጣም አደገኛ ነው ይሄ ነው ካንሰር ማለት ይሄ ነው ቫይረስ ማለት እርምጃ እንዳይወሰድበት በዲን الاسلام ማለት ነው በእስላሚክ የሙስሊም መንግስትና በቁርአንና በሐዲስ የሚመራ የሆነ መንግስት እርምጃ እንዳይወሰድባቸው እንደነዚህ አይነት ሰዎች ሙስሊሞች ናቸው
طيب ስለዚህ ኒፋቅ እንዴት መጣ ለሚለው እዚህ ለማሳጠር ያክል ምን ይላል? በመዲነቱል ሙነወራ በመከተል ሙከረማ መጀመሪያ መከተል ሙከረማ ኒፋቅ አልነበረም። ግልጽ የሆነ ኩፍር ነበር። እኛ አናምንም በቃ አጭር ንግግር። ይሄ ቁርአን ሲሕር ነው፣ ይሄ ቁርአን እንዲህ ነው፣ ረሱል መሐመድ ሰለላሁ ዐለይሂ ወሰለም መጅኑን ነው ብለው የሚናገሩ ሰዎች ናቸው። በግልጽ ክህደታቸው በግልጽ ያሳዩ ናቸው የመካ ካፊሮች። በተቃራኒ እንዲያውም ሙስሊሞች ኢማናቸውን ይደብቁ ነበር እንዳይገደሉ እንጂ ክህደቱ ኩፍሩ ደብቆ ሙስሊም የሚመስል አልነበረም በመካ። ወደ መዲና ሂጅራ ካደረጉ ረሱል ዓለይሂ ሰላም فلما هاجر رسول الله صلى الله عليه وسلم إلى المدينة وكان بها الأنصار من الأوس والخزرج. أنصار ማለት የመዲና ሰዎች ማለት ነው። ሁለት ቀቢላ ነበሩ፣ الأوس የሚባሉና الخزرج. وكانوا في جاهليتهم يعبدون الأصنام على طريقة مشرك العرب. እምነታቸው ልክ እንደ ሌሎች አረቦች በሽርክ የተጨማለቁ ነበሩ። وبها እዛው መዲና ውስጥ ምን ነበር ሌላ? اليهود يهودዎች ነበሩ من أهل الكتاب على طريقة أسلافهم. وكانوا 3 قبائل. እነዚህ ይሁዶች በ3 ቀቢላ የተከፋፈሉ ናቸው። በኑ ቀይኑቃዕ የሚባሉት ሑለፋኡል ኸዝረጅ፣ የኸዝረጅ ከኸዝረጅ ጋር የወገኑ በጦርነት በምን በሰላም ከኸዝረጅ ቀቢላ የተቀላቀሉ ወይም የኸዝረጅ ደጋፊዎች ነበሩ በኑ ቀይኑቃዕ። ወበኑ ነዚር ወበኑ ቁረይዛ ሁለቱም ደግሞ በኒ ነዚር ወበኒ ቁረይዛ ሑለፋ አልአውስ የአውስ ደጋፊዎች ነበሩ። فلما قدم رسول الله صلى الله عليه وسلم المدينة وأسلم من أسلم من الأنصار من قبيلتي الأوس والخزرج، وقل من أسلم من اليهود إلا عبد الله بن سلام، ولم يكن إذ ذاك نفاقا أيضا. الرسول عليه الصلاة والسلام ودى مدينة كمتو بحلاقن سوج يسلموا ወደ ዲን الإسلام የገቡ ሰዎች ገቡ። አንገባም ያሉ ባሉበት ነበሩ። አብዱላህ ብን ሰላም ከነዛ ቆይቶ ወደ ዲን الإسلام የገባ ነው። ያስገደደው የለም። እስቲ ልመሳሰል ከነሱ ጋር ብሎም አላስበም። ስለዚህ እንደነበረ ነበር። لأنه لم يكن للمسلمين بعد شوكة تخاف، يعني እስልምና ምንም ኃይል ስላልነበረው የሚፈራው አካልም አልነበረም። بل قد كان عليه الصلاة والسلام وادع اليهود وقبائل كثيرة من أحياء العرب حوالي المدينة. فلما كانت وقعت بدر العظمى وأظهر الله كلمته أعلى الإسلام أهله، قال عبد الله بن أبي بن سلول، وكان رأسا في المدينة وهو من الخزرج، وكان سيد الطائفتين في الجاهلية، وكانوا قد عزموا على أن يملكوه عليهم، فجاءهم الخير وأسلموا واشتغلوا عنه، فبقي في نفسه من الإسلام وأهله. طيب በዛን ጊዜ እስልምና ኃይል አልነበረውም ብለና አዲስ ነው ገና ወደ መዲና በስደት የገባ ነው። الرسول صلى الله عليه وسلم በስደት መጡ። بل قد كان عليه الصلاة والسلام وادع اليهود، እንዲያውም ይሁዶችም የሆኑ ሌሎችም ምንም አልነኩም። ረሱል ዓለይሂ ሰላም ባሉባቸው በቃ ባሉበት ቦታ ባሉበት እምነት ኃይልም ዲን الإسلام ኃይል አይጠቀምም በእምነት ላይ። ግን የበድር ጦርነት ከመጣ ካጋጠመ በኋላና ሙስሊሞች ካሸነፉ በኋላ አብዱላህ ኢብኑ ኡበይ ኢብኑ ሰሉል ደነገጠ፣ ባነነ። አብዱላህ ኢብኑ ኡበይ ኢብኑ ሰሉል ከመዲና ሰዎች ጋር طيب أيها الإخوة በመዲና አብዱላህ ኢብኑ ኡበይ ኢብኑ ሰሉል ስልጣን እንዲሰጠው ኃላፊ እንዲሆንና የመዲና ህዝብ አስተዳዳሪ እንዲሆን በምርጫ ላይ በነበረበት ጊዜ ረሱል ዓለይሂ ሰላም ገቡ። ስለዚህ የመዲና ሰዎች
ስለ አብዱላህ ብን ኡበይ ብን ሰሉል ጉዳይ ሊያስታውሱት አልቻሉም። አዲስ ነገር መጣላቸው። ነቢያችን ሰለላሁ ዐለይሂ ወሰለም አፍደል አልመክሉቅ ዐለል ኢጥላቅ ዐለይሂ ሰላቱ ወሰላም። ስለዚህ ወደ ዲን ልእስላም የሚገቡ ሰዎች ገቡ። እዚህ ላይ አብዱላህ ብን ኡበይ ብን ሰሉል ረኢስ አልሙናፊቂን ገና ወደ ዲን ልእስላም አልገባም ነበር። የበድር አሸናፊነት ካየ በኋላ ግን ደነገጠ። ካሁን በኋላ እስልምና ቦታ ሊኖረው ነው ማለት ነው። ስለዚህ እኔ ቦታ የሌለኝ ሰው እንዳልሆን አሁን እስልምና ተቀብያለሁ ማለት አለብኝ አለ። በልቡ ግን አልተቀበለም። فلما كانت وقعة بدر قال هذا أمر قد توجه فأظهر الدخول في الإسلام ودخل معه طوائف ممن هو على طريقه ونحلته وآخرون من أهل الكتاب فمن ثم وجد النفاق في أهل المدينة ومن حولها من الأعراب كزيه كان جمره عبد الله بن أبي بن سلول إنه السن የሚከተሉና የሚያምኑ ሰዎች ወደ ዲን الإسلام ገባን ብለው ገቡ። እስልምናን ተቀብለናል ብለው ተቀበሉ። ከዚህ ጊዜ ጀምሮ ኒፋቅ የሚባለው ነገር መጣ። አስመሳይነት፣ አንተን መስሎ ያንተ ተቃራኒ ካንተ ጋር ሆኖ አንተን ለማጥፋት ሌት ተቀን የሚሰራ የሚለፋ የሚያስብ እንቅልፍ የሌለው። فأما المهاجرون فلم يكن فيهم أحد نفاق لأنه لم يكن أحد يهاجر مكرها بل يهاجر فيترك ماله وولده وأرضه رغبة فيما عند الله في الدار الآخرة كمكة سووش جن كمهاجروش منافق النبرم لمن ودوا أمنوا بت ودونو ወደ ስደት ይሄዱት ራሳቸው ያመኑበት ጉዳይ ገንዘባችን አንፈልግም እዛው ይቅር ከወረሱት ይወረሱት ብለው ሀብቶቻቸው ገንዘባቸው ሁሉም ነገር ጥለው ወደ መዲና የመጡ ሰዎች ናቸው። ለዲን الإسلام መስዋዕት የሆኑ ሰዎች ናቸው። በመዲና ግን እንደዚህ ነገር አጋጠመ። الله سبحانه وتعالى من يلال ومن الناس كسووشكو ألو من يقول آمنا بالله وباليوم الآخر بالله النا بمجرشايتوك أنا من نال وما هم بمؤمنين جن النزي سووش جرش أمانيو تشادلهم يخادعون الله والذين آمنوا الله هننا مؤمنوشن يتللالو وما يخدعون إلا أنفسهم جن راساتشون نم يتللوت ولكن وما يشعرون ግን አያውቁም ራሳቸው ያታለሉ መሆኑን አያውቁም ይላል። طيب ቀጥሎ في قلوبهم مرض فزادهم الله مرضا ولهم عذاب أليم بما كانوا يكذبون في قلوبهم በልባቸው ውስጥ مرض በሽታ አለባቸው። فزادهم الله مرضا በበሽታቸው ላይ በሽታ ጨመረባቸው አላህ ሱብሓነሁ ወተዓላ። ወለሁም ዐዛቡን አሊሙን ቢማ ካኑ የክዚቡን ለእነዚህ ሰዎች በጣም ከባድ የሆነ ቅጣት አለባቸው በዛው በሚዋሹት ምክንያት። ሱብሓነላህ። በልቦቻቸው ውስጥ የንፍቅና በሽታ አለባቸው። አላህም በሽታን ጨመረባቸው። ለእነርሱም ይዋሹ በነበሩበት ምክንያት አሳማሚ ቅጣት አላቸው ይላል የአማርኛ ትርጉም። في قلوبهم مرض በልቦቻቸው ውስጥ በሽታ አለባቸው ሲል ምንድን ነው በሽታው? የልብ በሽታ ምንድን ነው? የልብ ስራ የሚባል አለ። በዲን الإسلام በሶስት ነገሮች ናቸው ኢባዳ የሚፈጸሙት። በምላስ ማለት በንግግር፣ በተግባር ማለት በአካል በመንቀሳቀስ እና በልብ። የምላሱ አዛኑ፣ ኢቃማው፣ ቂራአቱል ቁርአን፣ ደርሱ፣ ዒልሙ ማስተማሩ
አላሁ አክበር ማለቱ፣ ሰሚዐ አላሁ ሊመን ሐሚዳ ማለቱ፣ ይሄ ሁሉም የምንላቸው በምላሳችን ዒባዳ ናቸው። ወቢልጀዋሪሕ በአካል ሩኩዕ፣ ስጁድ፣ ያኒ ኢዕትዳል፣ ጁሉስ፣ የሰላቱ እንቅስቃሴ፣ ሌላ በጠዋፍ ላይ መዞር በካዕባ እና ሌሎች። የልብ ደግሞ እንደነ ተቅዋ ቦታው ልብ ነው። ምን ያክል ተቅዋ ነው ያለው አንድ ሰው አይታወቅም፣ አላህ ነው የሚያውቀው፣ የልብ ጉዳይ ስለሆነ። በውጭ ግንባሩ ሊያሳብጥ ይችላል በስጁድ፣ አላህ ነው የሚያውቀው ምን ያክል ኢማን እንዳለው። ምንም አይነት የስጁድ ምልክት የሌለው ሆኖ ግን ደግሞ የሚሰግድ ምን ያክል ደረጃ ምን ያክል ማን ነው ኢማን እንዳለው ተቅዋ እንዳለው ውስጡ ልቡ ውስጥ አላህ ነው የሚያውቀው። አለባበሱ እኔ ነኝ ያለ የሱና ምልክት ቢሆን የሱና ጃሂል ሊሆን እንደሚችል ምንም ጥርጥር የለውም። አንዳንድ ሰው በሱና ስም ሱናን የሚገድል ስንት ነው? طيب في قلوبهم مرض በልባቸው ውስጥ በሽታ አለባቸው። ምን አይነት በሽታ? ሙፈሲሮች የተለያዩ ቃላቶች ሰጥተውታል። መረድ የሚባለው እዚህ ላይ ሸክ፣ ጥርጣሬ ለመሆኑ ትክክል ነው ይሄ የያዝነው ሃይማኖት፣ ነቢ የሚባለው ረሱል የሚባለው ትክክል ነው? ጥርጣሬ ብቻ። ቁርአን እንዴት ነው ትክክል ነው? ቅያማ አለ ማለት እንዴት አይምሯችን ሊቀበለው ይችላል? ግን ሊኖር ደግሞ ይችላል፣ ግን አይችልም ደግሞ። በቃ እንደዚህ አይነት እየተጠራጠሩ የሚኖሩ ሸክ። ፈዛደሁም ላሁ መረዳ፣ በበሽታቸው ላይ በሽታ ጨመረባቸው። ጠይብ ኒፋቅ ያሉም አሉ። እብን ዓባስ በኒፋቅ ነው የፈሰረው። ኒፋቅ አስመሳይ መሆን። ስለዚህ በኒፋቅ ላይ ኒፋቅ ጨመረባቸው። ጠይብ ሪጅስ ብለውታል። ፈዛደሁም ላሁ መረዳን ያኒ ሪጅሰን፣ ቆሻሻ ነገር። ልክ በሱረት አተውባ እንዳለው ፈአማ አለዚነ አመኑ ፈዛደትሁም ኢማናን ወሁም የስተብሽሩን ወአማ አለዚነ ፊ ቁሉብህም መረድ ፈዛደትሁም ሪጅሰን ኢላ ሪጅሲህም። በዛው በቆሻሻ አመለካከታቸው ላይ ቆሻሻነት እንደገና ጨመረባቸው። ጠይብ እነዚህ ሰዎች በልቦቻቸው ውስጥ በሽታ አለባቸው። አላህ ሱብሓነሁ ወተዓላ ደግሞ በሽታ ጨመረባቸው። ወለሁም ዐዛቡን አሊሙን ቢማ ካኑ የክዚቡን፣ በውሸታቸው ምክንያት ደግሞ ከባድ የሆነ ቅጣት አለባቸው። ጠይብ ወኢዛ ቂለ ለሁም ላ ቱፍሲዱ ፊል አርድ፣ ኧረ ተው ሲባሉ፣ ወኢዛ ቂለ ለሁም ላ ቱፍሲዱ ፊል አርድ፣ ኧረ ተው ማበላሸት መጥፎ ነገር ነው አታበላሹ ሲባሉ፣ ወኢዛ ቂለ ለሁም ላ ቱፍሲዱ ፊል አርድ ቃሉ ምን ይላሉ? ኢነማ ነሕኑ ሙስሊሑን አላ ኢነሁም ሁሙል ሙፍሲዱን ወላኪን ላ የሽዑሩን። ለእነርሱም በምድር ላይ አታበላሹ በተባለው ጊዜ እኛ አሳማሪዎች ብቻ ነን ይላሉ ይላል የአማርኛ ትርጉም። ጠይብ ወኢዛ ቂለ ለሁም ላ ቱፍሲዱ ፊል አርድ፣ አታበላሽ ሲባል እኔ እኮ በጎ አድራጊ ነኝ ይላል። እንዲያውም በዘመናችን ሱብሓነላህ ኒፋቁ ልክ እንደ ብሩ፣ ድሮ ብር 10,000 ሲባል በጣም ብዙ ነበር፣ ብዙ ስራ ይሰራ ነበር፣ በረካ ነበር። ሚሊዮን የሚባለው ድምፅ አልነበረም። ሚሊዮን የሚባል ቁጥር በጽሁፍ እንጂ በብር ደረጃ አልነበረም።
አንዳንድ ጊዜ እናቶቻችን ሚሊየን የሚል ስም ለልጆቻቸው ይሰጡ ነበር። ና ሚሊየን ልጄ ይላሉ። ሚሊየን የሚለው ድምፅ በሰው ስም ነው የምናውቀው ድሮ የነበረው ማለት ነው። አሁን ቢሊየን ደርሷል፣ ትሪሊዮን ደርሷል ብር። ልክ እንደዚሁ ኒፋቁ በዝተዋል። ልክ እንደ ብሩ አይነቱ በዝተዋል። ትክክለኛው ሙእሚንና ሙናፊቁን መለየት እስከሚከብድ ድረስ ተመሳስለዋል። በዘመናችን መጥፎ ስራ እንደ ጥሩ ታይቶ ማስታወቂያ ይደረግለታል። በቲቪ፣ በሬዲዮ፣ በመንገድ ላይ የተለጠፉ ነገሮች፣ በተለያዩ ስክሪኖች ማበላሸትን ማስታወቂያ ያደረግበታል። ሱብሓነላህ። ወኢዛ ቂለ ለሁም ላ ቱፍሲዱ ፊል አርድ በመሬት ላይ አታበላሹ ሲባሉ ቃሉ ምን ይላሉ? ኢነማ ናሕኑ ሙስሊሑን እኛማ አሳማሪዎች ነን፣ እኛማ በጎ አድራጊዎች ነን፣ እኛ ጥሩ ምንሰራ ሰዎች ነን ይላሉ። አላ ኢነሁም ሁሙል ሙፍሲዱን ወላኪን ላ የሽዑሩን። ሱብሓነላህ። ንቁ ማለት ነው። አላ አስተውሉ፣ ንቁ። እነሱ አጥፊዎች እነሱ ናቸው፣ ግን አያውቁም። እነሱ አጥፊዎቹ እነሱ ናቸው። እነሱ የሚለው ለምን ደገመው? ለማረጋገጥ እኮ ነው። እነሱ ናቸው ማለት እኮ ነው። አላ ኢነሁም ሁም አልሙፍሲዱን ወላኪን ላ የሽዑሩን። ነገር ግን አያውቁም። ምን እያሉ ናቸው? አሳማሪዎች ነን፣ ጥሩ ሰሪዎች ነን፣ በጎ አድራጊዎች ነን። ሱብሓነላህ። ሰልማን አልፋሪሲ ስለዚህ አያት አስመልክቶ ምን ይላል? ለም የጂእ አህሉ ሃዚሂ አልአየት ባዕድ። ይችን አያት የሚመለከታቸው ሰዎች እስካሁን ድረስ አልመጡም ይላል። ምን ማለት ነው? የሚያበላሹ ሰዎች አልነበሩም? ነበሩ። ወደ ኩፍር የሚጣሩ አልነበሩም? ነበሩ። መሐመድና ቁርአኑን አትመኑ የሚሉ ሰዎች አልነበሩም? ነበሩ። ነገር ግን ለምን በዚህ ዘመን የሉም አለ? በተለየ መንገድ ስለተረዳው ነው እሱ። አሁን በዘመናችን ቢገኝ ሰልማን አልፋሪሲ ምን ይል ነበር? ዘመኑ ተገኘ፣ ሰዎቹ ይኸው መጡ፣ እነዚህ ናቸው ይል ነበር። ሱብሓነላህ። አላህ ይጠብቀን። ወኢዛ ቂለ ለሁም አሚኑ ከማ አመነ ናስ፣ ኧረ ሰዎች እንዳመኑት ደግሞ እመኑ ሲባሉ ደግሞ ልክ እንደ ሰዎች ሆኑ፣ ልክ እንደ አማኞች ሆኑ ሲባሉ ምን ይላሉ? ቃሉ አኑእሚኑ ከማ አመነ ሱፈሃ። እነዚህ የማይረቡ ቂሎች የሆኑት ሰዎች ያመኑትን ነገር እኛ እናምናለን እንዴ? እኛ እንደነሱ እንሆናለን? እኛ ከነዚህ እንመደባለን? ደረጃችን አይደሉም ይላሉ። ሱብሓነላህ። ወኢዛ ቂለ ለሁም አሚኑ ከማ አመነ ናሱ ቃሉ ምን ይላሉ? አኑእሚኑ ከማ አመነ ሱፈሃ አላ ኢነሁም ሁሙ ሱፈሃ ወላኪን ላ ያዕለሙን። እረ እነሱ ናቸው ቂሎች ይላል። እረ እነሱ ናቸው ቂሎች፣ እረ እነሱ ናቸው ጃሂሎች፣ እረ እነሱ ናቸው ድንቆሮች የማይገባቸው። ለነሱም ሰዎቹ እንዳመኑ እመኑ በተባለው ጊዜ ቂሎቹ እንዳመኑ እናምናለን ይላሉ። አዋጅ፣ ንቁ፣ እነርሱ ቂሎች እነርሱ ናቸው፣ ግን አያውቁም። የአማርኛው ትርጉም አዎ። ወኢዛ ቂለ ለሁም አሚኑ ከማ አመነ ናሱ ቃሉ አኑእሚኑ ከማ አመነ ሱፈሃ አላ ኢነሁም ሁሙ ሱፈሃ ወላኪን ላ ያዕለሙን።
ከዛ በኋላ ያለው አያት የሚገርም ነው። ምን ይላል? وإذا لقوا الذين آمنوا قالوا آمنا وإذا خلوا إلى شياطينهم قالوا إنا معكم إنما نحن مستهزئون الله يستهزئ بهم ويمدهم في طغيانهم يعمهون. الله سبحانه وتعالى يقول وإذا لقوا الذين آمنوا እነዚህ ሙናፊቆች ምእመናንን ሲያገኟቸው ጊዜ ምን ይላሉ? ቃሉ አመና፣ እረ ወንድሜ ይላሉ። አመና المسلم أخو المسلم ስለዚህ ወንድም ነው። አልሐምዱሊላህ አላህ ይህንን ዲን የሰጠን አልሐምዱሊላህ ካንተ በላይ ያወራሉ፣ ይናገራሉ፣ ጋዜጠኞች ይሆናሉ፣ በእምነታቸው ይመካሉ፣ ይናገራሉ፣ ያወራሉ። ቃሉ አመና ማንን ሲያዩ? ምእመናንን፣ ሙስሊሞችን፣ ሙእሚኖችን ሲያዩ እኛ እኮ አምነናል፣ እንኳን ለዚህ ሂዳያ አላህ ሰጠን፣ ለዚህ መራን፣ አላህ ሱብሓነሁ ወተዓላ እንኳን ይህንን የመሰለ እንቁ የሆነ ነቢይ እንኳን ላከልን፣ ይህንን ኪታብ ይህንን ቁርአን አላህ ሱብሓነሁ ወተዓላ የለገሰልን የሚሉት ንግግሮች በሙሉ አታላይ። ወኢዛ ለቁ ለዚነ አመኑ ቃሉ አመና ወኢዛ ኸለው ኢላ ሸያጢንህም ወደ እነዛ ሰይጣኖቻቸው ሲሄዱ ጊዜ ደግሞ ይላል ወደ እነዛ ሰይጣኖቻቸው ወኢዛ ኸለው ኢላ ሸያጢንህም ወደ ሰይጣኖቻቸው ሲሄዱ ምን ይላሉ? ቃሉ ኢና ማዕኩም፣ ጓደኞቻችን ወዳጆቻችን እንዴት ናችሁ? ደህና ናችሁ? እኛ እኮ የእናንተው ነን። ኢና ማዕኩም፣ እኛ ከእናንተ ጋር ነን። ኢነማ ናሕኑ፣ ግን እኛ ሙስተህዚኡን ስናላግጥባቸው እኮ ነበረ እነዛ ሙስሊሞችን ይላሉ። ላኢላሃ ኢላላህ ኢና ሊላህ ወኢና ኢለይሂ ራጂዑን። ምን አይነት ኒፋቅ ነው? ከነዚህም አብረነን፣ ከነዛም አብረነን፣ ከናንተም ከናንተ ጋር ነን፣ ከነዛም ከነዛ ጋር ነን። ምንድን ነው? ሰው ሁሉም ነገር መሆን ይችላል እንዴ? እምነትና ክህደት በአንድ ልብ ይኖራል እንዴ? ወኢዛ ለቁ ለዚነ አመኑ ቃሉ አመና ወኢዛ ኸለው ኢላ ሸያጢንህም ቃሉ ኢነ ማዕኩም ኢነማ ናሕኑ ሙስተህዚኡን። እኛ ከናንተ ጋር ነን፣ እኛ ከናንተው ጋር ነን፣ ግን እኛ ኢነማ ናሕኑ ሙስተህዚኡን አላጋጮች ነን፣ ስናላግጥባቸው ነበረ ሙስሊሞችን። ከናንተው ጋር ነን እያለን ስንሸውዳቸው ነበረ እንጂ ማንነታችንማ ታውቃላችሁ እኮ እንዴ፣ የእናንተው አይደለንም እንዴ? አብረን እኮ ነን፣ አንድ አይነት እኮ ነን። ላኢላሃ ኢለላህ ላኢላሃ ኢለላህ ላኢላሃ ኢለላህ። ወኢዛ ኸለው ኢላ ሸያጢንህም ወደ ሰይጣኖቻቸው ሲሄዱ ጊዜ ይላል። እነማን ናቸው ሰይጣኖቻቸው? ሰይጣኖቻቸው ማለት ምን ማለት ነው? ኃላፊዎቻቸው፣ በሪሞት ኮንትሮል ከማዶ የሚቆጣጠሯቸው። ዛሬስ ምን ተባለ? ዛሬስ ምን ሰማችሁ? ዛሬስ ምን አያችሁ? እያሉ የሚከታተሏቸው የሚልኳቸው የነሱ አዛዦች፣ የበላይ ኃላፊዎች፣ ባለስልጣኖቻቸው። ወኢዛ ኸለው ኢላ ሸያጢንህም ቃሉ ኢና ማዕኩም ኢነማ ናሕኑ ሙስተህዚኡን። አላሁ የስተህዚኡ ብህም፣ አላህ በነዚህ ሰዎች በነዚህ ካህዲዎች መናፍቃን የሆኑት ሰዎች አላህ ያላገጥባቸዋል። አላሁ የስተህዚኡ ብህም ወየሙድሁም፣ ግን ደግሞ ጊዜ ይሰጣቸዋል። ጊዜው ለምንድን ነው? ፊ ጡግያንህም ያዕመሁን፣ በዛው በጠማማ አመለካከታቸው በጠማማ እምነታቸውና አካሄዳቸው እዛው ልባቸው እንዲጠፋባቸው በድንብርብር በተደነባበረ ህይወት እንዲኖሩ
ሱብሓነላህ። የአማርኛ ትርጉም ምን ይላል? እነዚያንም ያመኑትንን በተገናኙ ጊዜ አምነናል ይላሉ። ወደ ሰይጣኖቻቸውም ባገለሉ ጊዜ እኛ ከእናንተ ጋር ነን፣ እኛ በእነሱ ተሳላቂዎች ብቻ ነን ይላሉ። ሱብሓነላህ። ወኢዛ ኸለው ኢላ ሸያጢንህም ወደ ሰይጣኖቻቸው ባገለሉ ጊዜ ምን ማለት ነው? ባገለሉ ከሙእሚኖች ጋር ሲገናኙ አለ። ወኢዛ ለቁ ሲያገኟቸው የድንገተኛ መገናኘት፣ በመንገድ ላይ መገናኘት፣ በመስጊድ ላይ መገናኘት፣ በአንዳንድ አጋጣሚዎች መገናኘት ነው። ወኢዛ ኸለው ግን ባገለሉ ጊዜ የሚለው ግን ምንድን ነው? ሆን ተብሎ የሚደረገው ስብሰባ በቀጠሮ በጨለማ ሰዓት ገለል ያለ ቦታ ወደዛው ባገለሉ ጊዜ ቃላታችሁ የቁርአን አልከሪም ቃላት ራሱ የሚጠቀማቸው ቁርአን አልከሪም በጣም ልዩ ሙዕጂዛ ነው፣ ልዩ ቃል ነው። ወኢዛ ለቁ ለዚነ አመኑ ካለ በኋላ ወኢዛ ለቁ ሸያጢነሁም አላለም። ወኢዛ ኸለው ኢላ ሸያጢነሁም ማ ማዕና ኸለው? በአረብኛ ኸልዋ በሚስጥር በድብቅ የሚካሄደው ስብሰባ። ኸልዋ ማለት ብቻውን መሆን። ብቻው ከማን? ከሚመለከተው ብቻው። አላሁ የስተህዚኡ ቢህም ወየሙድሁም ፊ ጡግያንህም ያዕመሁን። አላህ በእነሱ ላይ ይሳለቅባቸዋል፣ በጥመታቸውም ውስጥ የሚዋልሉ ሲሆኑ ያዘገያቸዋል። የሚዋልሉ በጥመታቸው እዛው ድንብርብር ሲሉ ይኖራሉ። መንገድ ይጠፋባቸዋል። መንገድ የላቸውማ፣ መመሪያ ያላቸውማ። ቁርአን አልከሪም ለሙእሚኖች ለአላህ ሱብሓነሁ ወተዓላ በትክክል ለሚያምኑ ሰዎች መመሪያ ነው። እነዚህ ግን በትክክል አላመኑም፣ መመሪያም የላቸውም። ቁርአንም ለነሱ መመሪያ ሊሆን አይችልም። ስለዚህ በጥመታቸው ላይ የሚዋልሉ ሲሆኑ ያዘገያቸዋል። ወየሙድሁም ፊ ጡግያንህም ያዕመሁን። ኡላኢከ አለዚነ እሽተረው ضላለተ ቢልሁዳ። እነዚህ ሰዎች ትክክለኛውን መንገድ ትተው ጥለው ረግጠው አንፈልግም ብለው እሽተረው የገዙት ምንድን ነው? አضላላ ጥመት። ኡላኢከ አለዚነ እሽተረው ضላለተ ቢልሁዳ ትክክለኛ መንገድን መመሪያ ትተው ضላላን ጥመትን የመረጡ የገዙ ሰዎች ናቸው። እሽተረው መግዛት በሚለው ቃል ፈማ ረቢሐት ቲጃረቱሁም ወማ ካኑ ሙህተዲን። የእነዚህ ሰዎች ንግድ ግን ምንም የሚጠቅም ነገር አይደለም፣ አልተጠቀሙም፣ የሚጠቅማቸው አይደለም። አላህ በእነሱ ምን ይላል? እነዚያ ስህተትን በቅንነት የገዙ። ስህተትን በቅንነት ማለት የተሳሳተ መንገድን መርጠው በቅንነትን ለወጡት። የተሳሳተውን ፈልገው እሱን መርጠው ቀና መንገድን ተውት። እነዚያ ስህተትን በቅንነት የገዙ ናቸው። የገዙ ማለት ያው በምርጫቸው የሚጠቅማቸው ትክክለኛ መንገድ ሆኖ ሳለ እሱን አንፈልግም ብለው ጥመትን የመረጡ ሰዎች ናቸው ማለት ነው። ንግዳቸውም
አላተረፈችም፣ ቀጥተኞችም አልሆኑም። ቀጥተኞች ማለት ትክክለኛ መንገድ የተመሩ ሰዎች አይደሉም። ኡላኢከ አለዚነ እሽተረው ضላለተ ቢልሁዳ ጥመትን መርጠው ትክክለኛ መንገዱን የተዉት ሰዎች ናቸው። ጥመትን የገዙ ሰዎች ናቸው። ፈማ ረቢሐት ቲጃረቱሁም የእነዚህ ሰዎች ንግዳቸው አላተረፈም። ምንም የሚያተርፍ ነገር የለም። ጥመት ምን ያተርፋል? ወማ ካኑ ሙህተዲን ቀጥተኞችም አልሆኑም። ትክክለኛ መንገድ የተመሩ ሰዎች አልነበሩም። ይህ ካለ በኋላ ረቡና ሱብሓነሁ ወተዓላ ምሳሌዎችን ይጠቅሳል። መሰሉሁም የእነዚህ ሰዎች የሙናፊቆች ምሳሌያቸው ሲጠቅስልን ከመሰል ለዚ እስተውቀደ ናራ ልክ እሳት እንዳቀጣጠለ ሰው እስተውቀደ ናራን ፈለማ አضاءት ማ ሐውለሁ ያቀጣጠለው እሳት መንገድ ሲያሳየው በብርሃኑ ፈለማ አضاءት ማ ሐውለሁ እሳቱ አካባቢውን ሲያበራለትና ሲያሳየው ذهب الله بنورهم ድንገት አላህ ሱብሓነሁ ወተዓላ ያ ብርሃኑን ሲያጠፋባቸው የተወሰነ ግን አይተዋል። አካባቢው ቃኝተዋል። የተወሰነ መንገድ እንዳለ አይተዋል። ወተረከሁም ፊ ዙሉማት ላ ዩብሲሩን በጨለማ የሆነ ቦታ እዛው ተዋቸው አላህ ሱብሓነሁ ወተዓላ በማያዩበት ላ ዩብሲሩን እነዚህ ሰዎች አያዩም። ለምን? ብርሃናቸው ጠፍተዋል። ብርሃናቸው ለአንድ ሰከንድ ወይም ደግሞ ለአንድ ደቂቃ ነው ያበራ። ያቀጣጠሉት እሳት ያሳያቸው አንድ ደቂቃ ነው፣ ትንሽ ጊዜ ነው። ከዛ በኋላ አላህ ሱብሓነሁ ወተዓላ ብርሃኑን ድብና አረገው። ፈለማ አضاءት ማ ሐውለሁ ذهب الله بنورهم እዛው ላይ ተዋቸው። የት? ጨለማው ላይ። ወተረከሁም ፊ ዙሉማት ላ ዩብሲሩን ማየት አይችሉም። ብርሃን ከሌለ በምን እናያለን? ምን ማለት ነው ይሄ? ምን አይነት ምሳሌ ነው? እነዚህ ሰዎች ትክክለኛውን መንገድ አይተው ግን ደግሞ ጠፋባቸው። ትክክለኛውን መንገድ አምነው ግን ደግሞ ካዱት። ትክክለኛው ምንድን ነው? አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ በትክክል በምላስ እንደሚነገረው ሁሉ በልብ ማመን። ነገር ግን እነዚህ ሰዎች በምላስ አሉና በቅርጽና በአለባበስ እንዲሁም በሌላም አይነት ነገር ልክ እንደ ሙስሊሞች መምሰል ፈለጉና በልባቸው ግን እምቢ አናምንም አሉ። ብርሃን አይተው ጠፋባቸው። ትክክለኛ መንገዱን አይተው ጠፋባቸው። ልክ ምሳሌያቸው ከመሰል ለዚ እስተውቀደ ናራን እሳት እንዳቀጣጠለ ሰው ትንሽ የተወሰነ ብርሃን ያሳየውና ከዛ በኋላ አላህ ሱብሓነሁ ወተዓላ ድብን ሲያደርገው ብርሃኑን ማብራቱን ሲያጠፋው ذهب الله بنورهم وتركهم في ظلمات لا يبصرون። አማርኛው ምን ይላል? በንፍቅናው ምሳሌያቸው እንደዚያ እሳትን እንዳነደደ ሰው በዙሪያው ያለውን ሁሉ ባበራች ጊዜም አላህ ብርሃናቸውን እንደወሰደባቸው በጨለማዎችም ውስጥ የማያዩ ሆነው እንደተዋቸው ሰዎች ቢጤ ነው። ልክ እንደዚህ ናቸው ምሳሌያቸው። ብርሃን አይተው ብርሃን ያጡ፣ ትክክለኛ መንገድ አይተው ያጡ፣ መድኃኒት አይተው ያጡ፣ ከጀሃነም መዳኛ መድኃኒት ሊሆናቸው የሚችል ነገር አይተው ያጡ ሰዎች ናቸው። በራሳቸው አመለካከት፣ በንፍቅናቸው ኒፋቅ
ላኢላሃ ኢለላህ። ስለዚህ የእሳት ማቀጣጠል እንደምን ምክንያት ነው ወይም ምሳሌ ነው? የኢማን ነው። ኢማን አዩ። ኢማን ሲያዩ ማመን ነበረባቸው። ነገር ግን ካዱ። በቃ ጨለመባቸው። ሱሙን ቡክሙን ዑምዩን ፈሁም ላ የርጅዑን። በዛው ላይ ልክ በመጀመሪያ ወሚን ናሲ من يقول آمنا بالله وباليوم الآخر وما هم بمؤمنين يخادعون الله والذين آمنوا وما يخدعون إلا أنفسهم وما يشعرون في قلوبهم من بلونال في قلوبهم مرض فزادهم الله مرضا. በልባቸው ውስጥ በሽታ አለባቸው። አሁን ደግሞ ብርሃኑን አይተው ሲጠፋባቸው ሱሙን ቡክሙን ዑምዩን ፈሁም ላ የርጅዑን ብሎ ይገልጻቸዋል አላህ ሱብሓነሁ ወተዓላ። ምን ማለት ነው? እነሱ ሱሙን ደንቆሮዎች ናቸው፣ ቡክሙን ዲዳዎች ናቸው፣ ዑምዩን ዕውሮች ናቸው። ስለዚህ እነርሱ አይመለሱም። ለምንድን ነው የማይመለሱት? አይን የላቸውም፣ አያዩም። ና ወደዚህ ወደ ቀኝ ወደ ግራ እንዳትለው፣ ወደፊት ወደ ኋላ እንዳትለው ጆሮ አይሰማም። ሱብሓነላህ። እንዳይጠይቅ ምላሱ አይናገርም፣ ዲዳ ነው። ዲዳዎች ናቸው። ምን ማለት ነው? ጆሮ የላቸውም፣ አይሰሙም። አይን የላቸውም፣ አያዩም። እሺ አይን በጨለማ አያይም እንበል። ጆሮስ ምላሳቸውስ አይናገርም? ይናገራል። ጆሮአቸውም ይሰማል፣ አይናቸውም ብርሃን ባለበት ሰዓት ያያል። ነገር ግን እውነት አይቀበልም፣ ሐቅ አይቀበልም። ወለሁም አዛኑን ጆሮ አላቸው፣ ላ የስመዑነ ቢሃ እውነት አይሰማም። ወለሁም አዕዩኑን አይን አላቸው፣ ላ ዩብሲሩነ ቢሃ እውነት አያዩበትም፣ እውነትን አያዩበትም። ኢንሁም ከልአንዓም እነዚህ ሰዎች ምሳሌያቸው ልክ እንደ እንስሳ ነው ይላል። እንደ እንስሳ ናቸው። በልሁም አضሉ ሰቢላ እንዲያውም ከእንስሳ የከፉ ናቸው። ዕውሮች ናቸው፣ ዲዳዎች ናቸው፣ ድንቆሮች ናቸው። ስድብ አይደለም፣ መግለጫ ነው። አንዳንድ ከዲን አልእስላም ለማውጣት የሚፈልጉ ሰዎች ቁርአን ይናገራል ማለት ይሳደባል ብለው ከሚሉት ቃላቶች አንዱ ይሄ ነው። ሱሙን ቡክሙን ዑምዩን፣ ድንቆሮች፣ ዲዳዎች፣ ዕውሮች የሚሉት ቃላቶች እየተሳደበ አይደለም፣ ስድብ አይደለም። አላህ አይሳደብም። እኛ እንድንሳደብ እንኳን አይፈቅድልንም። መግለጫ ነው፣ ማንነቱ ነው። ከፊት ለፊቱ ይህን የመሰለ እንቁ ነቢይ ሰለላሁ ዐለይሂ ወሰለም እያየ ቁርአን አልከሪም እየወረደ ባለበት ሰዓት ካላየ ካልሰማ፣ እያየ ካላየ እየሰማ ካልሰማ ምን ይባላል? ደግሞ ሰምቻለሁ አምኛለሁ እያለ በሌሊት ተደብቆ ወደ ሰይጣኖቹ እየሄደ ወደ መሪዎቹ እየሄደ ወደ አለቃዎቹ እየሄደ እኛ እኮ ከእናንተ ጋር ነን የሚል የሚያወራ ውሸታም ስድብ እንኳን ይገባው ነበር። ግን አላህ አይሳደብም። እኛ ሰዎች ልንሳደብ እንችላለን፣ አላህ አይሳደብም። ይገልጻል፣ ነገሮችን ይገልጻል፣ ሰዎችን ይገልጻቸዋል። የሰዎች እንቅስቃሴ ሳይኮሎጂ ይገልጻል። ሱሙን ቡክሙን ዑምዩን ፈሁም ላ የርጅዑን አይመለሱም። ጭራሽ እያየ
እንዳላየ የሆነ እየሰማ እንዳልሰማ የሆነ ሰው አይመለስም። طيب مثلهم كمثل الذي استوقد نارا فلما أضاءت ما حوله ذهب الله بنورهم وتركهم في ظلمات لا يبصرون صم بكم عمي فهم لا يرجعون أو ويم دقمو ليلا مسالياتشو ወይም ደግሞ የሚለው በተፍሲር ላይ በሚለው ተፈስረዋል። ኤንድ ኮንጃንክሽን እንዲህም እንደዚህም በሚል ወይም ደግሞ በሚለው እንሄድ። አው ወይም ከሰይብ ምን السماء فيه ظلمات ورعد وبرق ልክ ከሰማይ እንደሚወርደው ዝናብ ከሰይብ ምን السماء ሰይብ ዝናብ ነው። ከሰማይ ዝናብ በሚወርድበት ጊዜ ፊህ ظሉማት በዳመናው ጭፍን መሆን ምክንያት ይጨልማል። ፊህ ظሉማት በዛው ላይ ራዕድ የሚያስፈራ የሆነ ድምፅ አለ። ነጎድጓድ ወበርቅ ብልጭታም አለ። ያስፈራል። በጣም ኃይለኛ ዝናብ ሰዓቱ በጨለመበት ሰዓት ዳመናው ከባድ የድምፁ የነጎድጓዱ ድምፅ በጣም ኃይለኛ ብልጭታው በጣም ኃይለኛ ሲቅረጹት የሙናፊቆችን ሁኔታ ሲገልጽ እኮ ነው አላህ Subhanahu Wa Ta'ala። ልክ በእንደዚህ አይነት ሁኔታ ሲሆኑ ምን ይሆናሉ? يجعلون أصابعهم في آذانهم من الصواعق ከዛው ከከባባድ የሆኑ ድምጾች የሚወጣው የነጎድጓዱ ድምጽ ፈርተው በእጆቻቸው በጣቶቻቸው ጆሮአቸውን ይጨፍናሉ። سبحان الله يجعلون أصابعهم في آذانهم من الصواعق لمن حذر الموت ድንገት የዝናቡ ኃይል ከመጠን በላይ መሆን የዳመናው ጭፍን መሆን የመብረቁ ኃይለኛ በጣም መሆን ያ ሁሉ ተደምሮ የሚያጎረመረመው የሚያናውጠው ድምፅ የነጎድጓድ ድምፅ ሁሉ ያስፈራቸዋል። ከሞት ፈርተው ጣታቸውን በጆሮቻቸውን ላይ ይደፍናሉ። ግን ወዴት ይሄዳሉ? والله محيط بالكافرين አላህ Subhanahu Wa Ta'ala ከሃዲዎችን ከባቢ ነው ይላል። ምን ማለት ነው ከባቢ? አካቦ ይዟል። 360 ዲግሪ በቁጥጥር ስር ነው። ወዴት መሸሽ ይችላሉ? የትም። أو كصيب من السماء فيه ظلمات ورعد وبرق يجعلون أصابعهم في آذانهم من الصواعق حذر الموت والله محيط بالكافرين يكاد البرق يخطف أبصارهم የመብረቁ ብልጭታ አይናቸው ሊያጠፋቸው ምንም የሚቀረው ነገር የለም። ብልጭታው በጣም ብርቱ ስለሆነ كلما أضاء لهم مشوا فيه ግን ብልጭታው ሌላ ጥቅም አለው። ምንድነው? ያበራል። ትንሽ ሲያበራላቸው ትንሽ ይሄዳሉ። كلما أضاء لهم መብረቁ ሲያበራላቸው مشوا فيه ትንሽ ይጓዛሉ። وإذا أظلم ሲጨልም ደግሞ وإذا أظلم عليهم قاموا ባሉበት ይቆማሉ። ሙናፊቆች ህይወታቸው ሁሉ እንዲህ ነው እኮ ነው። ስለ ዝናብ፣ ስለ መብረቅ፣ ስለ ነጎድጓዱ ስለምን የሚያመጣው እኮ ምሳሌ ነው። ህይወታቸው በሙሉ እንዲህ ነው። ሌት
አልሂድ ልስራ አልስራ يكاد البرق يخطف أبصارهم كلما أضاء لهم مشوا فيه وإذا أظلم عليهم قاموا ولو شاء الله እኮ ቢፈልግ ለذهب بسمعهم وأبصارهم አይኖቻቸውና ጆሮቻቸውን ይወስድባቸው ነበር። አላህ እኮ የሰጠንን ነገር መውሰድ ይችላል። إن الله على كل شيء قدير ምክንያቱም አላህ ሱብሓነሁ ወተዓላ ሁሉም ነገር ቻይ ነው፣ ሁሉም ነገር የሚችል ነው፣ የሚሰራ ነው። የአማርኛ ትርጉሙ ምን ይላል? ወይም ምሳሌያቸው ከሰማይ እንደወረደ ዝናብ ባለቤቶች የሚለው በቅንፍ እንዲህ አይነት መግለጫ ያላቸው ሰዎች ናቸው ማለት ነው። ወይም ምሳሌያቸው ከሰማይ እንደወረደ ዝናብ ነው፣ በእርሱ በደመና ውስጥ ጨለማዎች ነጎድጓድንም ብልጭታም ያሉበት ሲሆን ከመብረቆቹ ሞትን ለመፍራት ጣቶቻቸውን በጆሮዎቻቸው ውስጥ እንደሚያደርጉ ቢጤ ነው ምሳሌያቸው። አላህም ከሃዲዎችን ከባቢ ነው። ጠይብ ቃል በቃል እንደዚህ ሲነበብ በተለይ የቁርአኑን ትርጉም በትክክል ያላወቀ ሰው ይከብዳል። ቃል በቃሉ ነው የተቀመጠው። ቃል በቃሉ በጣም ከባድ ነው። ቁርአን አልከሪም እንደዚህ ትንታኔ ይፈልጋል፣ ተፍሲር ይፈልጋል። ይህ ምሳሌ ምን ነው? ስለ ዝናብ፣ ስለ መብረቅ፣ ስለ ነጎድጓድ። ጠይብ ወራዕዱን የሚለው ማ ዩዝዕጁ ልቁሉብ ሚን አልኸውፍ በጣም የሚያስፈራ ነገር ነው። ፈኢነ ሚን ሸእኒ ልሙናፊቂን አልኸውፉ ሸዲድ ሙናፊቆች ባህሪያቸው ፈሪዎች ናቸው። ምክንያቱም ዓላማ ያላቸውም ካንተ ጋር ያሉት ልባቸው ካንተ ጋር አይደለም፣ አካላቸው ነው ያለው። መንፈሳቸው ሌላ ቦታ ነው። እንወድሃለን የሚሉት ስለሚወዱህ አይደለም፣ የሚወዱትን ሌላ ነው። እንዲህ አይነት ልብ ያለው ሰው ደግሞ ፈሪ ነው። يحسبون كل صيحة عليهم ሁሉም አይነት አዋጅ ለነሱ ነው የሚመስላቸው። ዛሬ አዲስ አዋጅ ይወጣል ከተባለ በቃ ስለነሱ ነው የሚመስላቸው። አያት ሲቀራ ለነሱ ነው የሚመስላቸው። ስለ አንድ ነገር ሲነገር ለነሱ ነው የሚመስላቸው፣ ስለ ራሳቸው ስለነሱ። ሌላ ከዚህ የምንረዳው ምንድነው? ሙናፊቆች ብርሃንን አይተዋል፣ ግን ደግሞ በብርሃኑ ክደዋል። ብርሃኑን ማየት ማለት ምን ማለት ነው? አሽሀዱ አን ላ ኢላሃ ኢለላህ አሽሀዱ አነከ ረሱሉላህ ብለው ሻሃዳን መርጠዋል፣ ተቀብለዋል። የምላሳቸው ምርጫ እንጂ የልባቸው ምርጫ አይደለም። በምላሳቸውና በልባቸው ላይ ያለው በሁለቱም መካከል ያለው ልዩነት አይገናኝም። ግንኙነት የሚባል ነገር መቀራረብ የሚባል ነገር የላቸውም። ዓላማ ቢስ ናቸው እነዚህ ሰዎች። ብርሃኑን አይተው ጠፍቶባቸዋል። ሱብሃንአላህ። من ይላል عن عكرمة أو سعيد بن جبير عن ابن عباس يكاد البرق يخطف أبصارهم أي لشدة ضوء الحق የመብረቁ ብርሃን አይኖቻቸው ሊያጠፋባቸው ትንሽ ይቀረዋል በቃ ሲል ምን ማለት ነው? እውነትም እንዲህ ነው። በጣም ኃይለኛ ነው፣ በጣም ጠንካራ ነው። እውነትም እውነተኛ መሆንና እውነትን መቀበል ራሱ ጠንካራ መሆን ይፈልጋል። لشدة ضوء الحق የሐቅ ብርሃንም ራሱ ምንድን ነው? ብርሃኑ ደማቅ ነው። كلما أضاء لهم مشوا فيه ብርሃኑ ደማቅ ስለሆነ
ሲያሳያቸው ይሄዳሉ። ወኢዛ አዝለመ ዐለይሂም ቃሙ ብርሃኑ ሲጠፋ ደግሞ ይጠፋሉ፣ ይቆማሉ። أي كلما ظهر لهم من الإيمان شيء استأنسوا به واتبعوه وتارة تعرض لهم الشكوك أظلمت قلوبهم فوقفوا حائرين. أو مرت تفسير من ይላል የኢማኑ ጊዜ ሲመጣላቸው ትንሽ ስለ ኢማን ሲያስቡ በጥሩ ሁኔታ እንዳሉ ይመስላቸዋል፣ ይዝናናሉ፣ ይደሰታሉ። ግን ደግሞ ያ በሽታቸው ሲመጣባቸው في قلوبهم مرض فزادهم الله مرضا ዓለም ሁሉ ይጠባቸዋል፣ ይጨነቃሉ ይላል። فوقفوا حائرين. وقال علي بن أبي طلحة عن ابن عباس كلما أضاء لهم مشوا فيه يقول كلما أصاب المنافقين من عز الإسلام اطمأنوا إليه وإذا أصاب الإسلام النكبة قاموا ليرجعوا إلى الكفر. سبحان الله. بليلة تفسير من دنو ميلو የዲን ኢስላም ማሻአላህ ስሙ ወደ ላይ ሲወጣ ሲጠራ ሙስሊሞች ሲደሰቱና በሚኮሩበት አጋጣሚ የሆነ ነገር ሲያጋጥማቸው እነሱም ልክ ሙስሊሞች ናቸው በውጭ አካላቸውና በንግግራቸው ደስተኞች ይሆናሉ። ሙስሊሞች ችግር በሚገጥማቸው ጊዜ፣ እስልምና በሌላ አካል በሚጎዳበት ጊዜ መሸሻ ይፈልጋሉ፣ መጠጊያ ይፈልጋሉ። ቦታ ያላቸው አቋም የላቸው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ኧረ እንደው አላህ ሱብሓነሁ ወተዓላ እንዴት ነው የሚገልጸው? ኧረ እንደው ይሄ ቁርአን አልከሪም የመሰለ ሙዕጂዛ የት አለ? እስቲ አምጡ ይላል አላህ ሱብሓነሁ ወተዓላ። በሚቀጥለው አያቶች እናየዋለን። ወኢን ኩንቱም ፊ ረይብ ሚማ ነዘልና ዐላ ዐብዲና፣ እስቲ በባሪያችን በሙሐመድ ሰለላሁ ዐለይሂ ወሰለም ያወረድነው ቁርአን የምትክዱ ከሆነ የምትጠራጠሩ ከሆነ እሱን የመሰለ እስኪ ማምጣት ከቻላችሁ አምጡ ይላል። ማን ነው ማምጣት የሚችለው? የት ነው የሚገኘው እንደ ቁርአን? ሙስተሒል፣ ኢምፖሲብል። القرآن الكريم لا تنقضي عجائبه. معجزة الرسول عليه الصلاة والسلام የሰይዳችን ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሙዕጂዛ ነው ከአላህ የተሰጣቸው። የሁሉም ነቢዮች ሙዕጂዛ የት አለ? የሰይድና ሙሳ ብትር ዱላው ብናገኘው አሁን ወደ እባብ መቀየር ይችላል? አብቅተዋል ሙዕጂዛው። የሁሉም ነቢዮች ሙዕጂዛ አብቅተዋል፣ የለም። እነሱ ከዚህ መሬት ሲነሱ ተነስተዋል። የረሱል ዓለይሂ ሰላም ሙዕጂዛ ግን ቁርአን አልከሪም ግን እስከ የውም አልቂያማ እስከ መጨረሻው ቀን አለ። እስካሁን ድረስ ስንት ሙዕጂዛ ስንት ተአምር የታየበት ነው ቁርአን አልከሪም። ራሱ ሙዕጂዛ ነው፣ ራሱ ተአምር ነው። طيب ذكر الحديث الوارد في ذلك. قال سعيد بن أبي عن قتادة في قوله تعالى يوم ترى المؤمنين والمؤمنات الآية مؤمنوች በየውም القيامة ብርሃን ይሰጣቸዋል። ذكر لنا أن نبي الله صلى الله عليه وسلم كان يقول الرسول عليه الصلاة والسلام منالو من المؤمنين من يضيء نوره من المدينة إلى عدن أو بين صنعاء ودون ذلك حتى إن من المؤمنين من لا يضيء نوره إلا موضع قدمه. مؤمنوች ራሳቸው يوم القيامة የሚሰጣቸው ብርሃን አንዱ ካንዱ ይለያል። አንዱ የብዙ ሺህ ኪሎ ሜትር የሚያሳይ ላምባዲና ብርሃን ይሰጠዋል፣ መብራት ይሰጠዋል። ሌላው የተወሰነ ሜትር፣ ሌላው በመመልከቻ ጣቱ ብቻ ትንሽ የሚያበራ እየቆየም የሚጨልም የኢማኑን መጠን ማለት ነው። طيب
ኑሩሁም የስዓ በይነ አይዲህም ኑር አላቸው የውም አልቅያማ። እነማ ሙእሚኖች። ሙናፊቆች በዛው ጊዜ ምን ይላሉ? እረ ከዛ ከብርሃናችሁ ስጡን ባካችሁ፣ ለእኛም አብሩልን። ሙናፊቆችም ጭምር ይሰጣቸዋል። መጀመሪያ ወደ ሲራጥ አልሙስተቂም ወደ ጀነት በሚወስደው ድልድይ። ሲራጥ ድልድይ ሲባል እኛ እንደምናውቀው አይነት ድልድይ አይደለም። በጣም ቀጭን ነው። የፀጉርን ወይም ከፀጉር በላይ በጣም የቀጠነ የሚባል አባባል አለ። በጣም ረቂቅ። እዚህ ቦታ ላይ ሲደርሱ ሙናፊቆች ብርሃናቸው ይጠፋል። የውመ ተረል ሙእሚኒነ ወልሙእሚናት የስዓ ኑሩሁም በይነ አይዲህም። ሙእሚኖች ግን ብርሃናቸው ከፊት ለፊታቸው ይከተላቸዋል ወይም ደግሞ ይመራቸዋል። እና የሙናፊቆችን ሁኔታ አይተው ምን ይላሉ ሙስሊሞች? ረበና አትሚም ለና ኑረና፣ እረ ይሄ ብርሃናችን እስከ መጨረሻ እንዲያደርሰን አግዘን ያ አላህ ይህንን ብርሃናችን እስከ መጨረሻው ይሆንልን። ልክ ሙናፊቆች እንደተነጠቁ እንዳይነጠቅብን አላህ ያ አላህ አትሚም ለና ኑረና ወግፊር ለና። ሱብሓነላህ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ስለዚህ ሙስሊሞች እንዲህ አይነት ሙእሚኖች እንዲህ አይነት ኸይር ወበረካ ወኑር ይሰጣቸዋል አላህ ሱብሓነሁ ወተዓላ። ሙናፊቆች ግን ብርሃናቸው ይነጠቃሉ። ልክ እዚህ በዱንያ ብርሃን አይተው አንፈልግም እንዳሉት ሁሉ፣ ዲን አይተው ተውሂድ አይተው አንፈልግም እንዳሉ ሁሉ፣ ነቢዩን ሰለላሁ ዐለይሂ ወሰለም በአይናቸው አይተው እምቢ እንዳሉ ሁሉ፣ እናምናሃለን አምነናል ኢነከ ለረሱሉላህ ያ ረሱላላህ እያሉ የረሱልን ጠላት ሆነው እየኖሩ ስለነበር እዛም ብርሃናቸው ይነጠቃሉ። ጠይብ፣ በመጨረሻም ሱረት አልበቀራ በምንድን ነው የጀመረው? ሙእሚኖቹን የሚገልጽበት ቃላቶችና አያቶች፣ በጣም ጥቂት ቃላቶች፣ ጥቂት አያት። ከዛ በኋላ ደግሞ ካፊሮቹም እንዲሁ በሁለት አያት በአጭር ንግግር። ለምንድን ነው? ማንነታቸው ግልጽ ነው። እነዛ አማኞች ናቸው፣ እነዛ ካህዲያን ናቸው። በመሃል ሆኖ ወደዚህም ወደዛም ለራሱም እየተጉላላ ሰውም እያጉላላ የሚኖር፣ ለራሱም እየተጭበረበረ ሰውም እያጭበረበረ የሚኖር አስመሳይ ግን መግለጫው በጣም ብዙ ስለሆነ ወደ 12 አያቶች አይተናል። ለዛሬው እዚህ ላይ እናበቃለን። በሚቀጥለው እስከምንገናኝ ድረስ በሰላም ያቆየን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።